ራቸው አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ እያልን የአክብሮት ሰላምታችንን እናቀርባለን። ለአሁኑ ያዝንላችሁ ነጫጭር መረጃዎች እንደሚከተለው የምናስደምጣችሁ ይሆናል። እስከ ምርጫችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በቆይታችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን አጋሩን። ከያዝንላችሁ መረጃዎች መካከል እንግዲህ የጀነራል መሐመድ ተሰማ ጦር ወደ ደጋዳሞት አቅንቶ ልክ ደብረ ማርቆስ ላይ ደርሼ አንድ ሰዓት ያክል ቆይቼ እንደመጣሁት ደጋዳሞት ብዙ ጊዜ ሰራዊታችን ሂዶ ምን አይነት ኃይል ገጥሞ እንደሚመጣ እናቅም፣ እዛ አካባቢ ያለውን ኃይል እንደማይችል እኛ እንደምንችል ማሳየት መቻል አለብን ብለው እንግዲህ አብይ አህመድ ደጋዳሞትን ለመቆጣጠር የመሐመድ ተሰማ ጦር በከፍተኛ ሁኔታ ወደ ደጋዳሞት ፈረስ ቤት ቢገባም በፋኖዎች አይቀጡ ቅጣት ተቀጥቶ እንዳሰበው ሳይሆንለት ወደ ኋላ ፈግፍጎ እንደተመለሰ መረጃዎች እየወጡ ይገኛሉ። በዚህም ሽንፈት የተበሳጨው የአገዛዙ ኃይል እንግዲህ በመንገድ ላይ ያገኘውን ንጹሐን ዜጋ አርሶ አደሮቹን፣ ከብቶቹን፣ እንስሳትን ሳይቀር እየገደልና እያወደመ መውጣቱን ነው የተሰማው። በሌላ በኩል እንግዲህ በትናንትናው ዕለት እንዳቀረብላችሁ በምሽት የቀጥታ ስርጭት ፕሮግራማችን የህወሓት ከፍተኛ አመራር አቶ አማኑኤል ስለ ፋኖ የሰጡት ከፍተኛ አድናቆትና እንዲህ ያለ ታምር ያመጣል ብዬ አስቤ አላቅም ነበር ፋኖ በሚል ያሞካሹበት ሁኔታ እንግዲህ ይበል የሚያሰኝና የቀጠናው ተጠባቂ ኃይል የሆነ መምጣቱን ከምንም ተነስቶ ከዜሮ ተነስቶ በጣም በከፍተኛ ደረጃ ተደራጅቶና ታጥቆ ከመከላከያ በብዙ እጥፍ የተሻለ እንደሆነ ያሳየባቸው የተለያዩ አውዶዎች እንዳሉ ምንጮቻችን ገልጸዋል። ይህንም ተከትሎ እንግዲህ በቀጣይነት የኢትዮጵያን ዕጣ ፈንታ የመወሰን አቅም ያላቸው ልጆች፣ ኢንጂነሮች፣ መሐንዲሶች፣ መምህራኖች፣ ፕሮፌሰሮች ይህንን ኃይል እየተቀላቀሉ ከፍተኛ የሆነ ማዕበል በሚመስል መልኩ ከክልሉ አመራሮች ሳይቀር ወደ ፋኖ እየተቀላቀሉ እንዲሁም የጦር ጀነራሎች፣ መኮንኖች፣ ኮሎኔሎች የመሳሰሉት ከአገዛዙን እየከዱ ወደዚህ ሀቀኛና እውነተኛ የህዝብ ታጋይ ነው ወዳሉት ኃይል እየተቀላቀሉ ይገኛሉ። በዚህም እንግዲህ አገዛዙ ሰራዊት እየፈረሰ መሆኑን ተከትሎ አብይ አህመድ ያዋጣኛል ያለውን ሁሉ ቢሞክር እየከሸፈበት ተቸግሮ አሁን ላይ አንዱን ህዝብ በአንዱ ህዝብ፣ አንዱን ሃይማኖት በአንዱ ሃይማኖት ላይ ለማስነሳት ይመቸኛል፣ ያስችለኛል ያለውን ሁሉ እየሞከረ ይገኛል። እንደምታስታውሱት በደብረ ማርቆስ ባደረገው ንግግር ደብረ ማርቆስ ወሎና ወለጋን የምታገናኝ የመሃል መስመር ድልድይ ናት። በዚህ ድልድይነቷ ጸንታ መቆየት ከፈለገች ከኛ ጋር ተተባበር ግድ ይላታል። ያ ካልሆነ ግን አሊዶሮ ላይ የሚያግቱ ልጆች ይበረታሉ በማለት እንግዲህ በቅኔ ሸንቆጥ አድርጎ አልፏል። ማለትም ደብረ ማርቆስ ከኛ ጋር የማትተባበር ከሆነ አሊዶሮ ላይ የሚያግታትን ልጆቿን የሚያግቱ ልጆችን፣ ታጣቂዎችን፣ ወሮበሎችንና የተለያዩ ህወሓት አደረጃጀቶችን እናበራክታለን የሚል አንድምታ ያለው በሰላም ወደ አዲስ አበባ እንድታልፉ ከፈለጋችሁ ከኛ ጋር ሆኖ ያ ካልሆነ ግን እዚህ ታጥራችሁ ትቀራላችሁ አይነት ነገር በሚመስል መልኩ ተናግረው አልፈዋል። ይህም አልበቃ ብሏቸው ከወንድም የትግራይ ህዝብ ጋር ለማቃቃርና ህዝብ ለማጣላት ጸንተው ኢትዮጵያ ያስባሉ የብዙ ሺህ ዓመታት ታሪክ ያላቸውን ህዝቦች ከአክሱም ስልጣኔ እስከ ፋሲለደስ በከፍተኛ የትውልድ ቅብብሎሽ የመጣውን የኢትዮጵያን የስልጣኔ መንበር በከፍታ ይዘውት የዘለቁትን በአንድ ላይ በአድዋ ደምና አጥንታቸው ለእናት ሀገር ኢትዮጵያ የተዋሃዱትን ለመነጣጠልና ለመለያየት አጼ ዮሐንስ ምን እንዳደረገ ጎጃም ላይ እንዳትረሱ፣ ያንን መርሳት የለባችሁም በፍጹም በማለት ከአንድ መሪ አይደለም ከአንድ ተራ የጎዳና ግለሰብ እንኳን የማይጠበቅ ምንም ሞራሊቲ የሌለውና ማገናዘብ የማይችል እንጭጭ የሆነ ሰንዝረዋል። ይህ የጥላቻ ንግግር እጅግ በጣም የሚያስቆጭና የሚያበሳጭ፣ አብዛኛውም መረጃዎቻችን እንደነገሩን ከሆነ የደብረ ማርቆስ ህዝብ እጅግ በጣም እንደተበሳጨና እንደዚህ አይነት መሪ ነው እንደሚመራን፣ እንዴት በወንድሞቻችን ላይ ቂም በቀል እንድንይዝ፣ እንዴት እኛን እንደገና ፑሽ ያደርገናል። ቢሆን እንኳን እንደዚህ አይነት ታሪኮች ቢኖሩ እንኳን እነዚህ አይነት ታሪኮች ድጋሜ እንዳይፈጠሩ በትውልድ ቅብብሎሽ ውስጥ በይቅር ባይነት መንፈስ ልንሄድ እንደሚገባ ሊያስተምረን ሲሻ እንዴት እንዲህ ያለ ጥላቻ ይነሳብናል መጥቶ ብሎ በጣም ብዙዎቹ አኩርፈው እንደተመለሱ ነው እንግዲህ ራሳቸው የብአዴን አመራሮች ሁሉ በዚህ አይነት መልኩ አኩርፈው እንደተመለሱ ነው መረጃዎቻችን የገለጹት። ይህ በእንዲህ እንዳለ እንግዲህ ህዝብን በህዝብ ላይ የማጋጨት የስልጣን ማራዘሚያ የሆነው አገዛዙ
የኢትዮጵያ ሕዝብ ወደ ሰፊ ታጋሽና ቃፊ በመሆኑ እንዳሰበው የጥላቻ መስመሩ ከሽፎበታል፣ ሊሰራለት አልቻለም። ይህንንም ተከትሎ ሚይዘው የሚጨብጠው የጠፋው አገዛዙ አለኝ የሚለውን አማራጭ ሁሉ እየተጠቀመ ይገኛል። በዚህም እንግዲህ ህዝብ ከፍተኛ ጥንቃቄ ሊያደርግ ይገባል። ወንድም ከወንድሙ ጋር ተከባብሮና ተፋቅሮ ለሺህ ዓመታት እንደኖረ ሁሉ ነገም ተነገ ወዲያም አማራ ከኦሮሞ ጋር፣ አማራ ከትግሬ ጋር፣ ትግሬ ከአፋር ጋር ሁሉም ተስማምቶ ተከባብሮና ተፈቃቅሮ ይኖራል፣ ይቀጥላል። ይህ አገዛዝ ግን በዚህ ሁኔታ የሚቀጥል አይመስለንም። እስቲ በኮሜንት ላይ እናንተ አሳውቁን። እንዲህ ጥላቻን እየነዛ የት ድረስ መቀጠል የሚችል ይመስላችኋል ይህ አገዛዝ? ሌላው እንግዲህ ብዙሃኖቻችን እንደምናውቀው የእስልምና ኡስታዙ አህመዲን ጀበል የተናገረው ንግግር በተለያዩ ማህበራዊ ሚዲያዎች እየተሰራጨ ይገኛል። እጅግ በጣም አሳዛኝና የሚያስከፋ መልእክት ነው ያስተላለፈው። ይህ እንግዲህ እያስተማረ ባለበት ኦሪንቴሽን እየሰጠ ባለበት ጊዜ ተቀርቶ የወጣ መረጃ እንደሆነ ነው የተገለጸው። እናም በአብዛኛው የህዝብ ጥላቻ እንዳለበትና በኦርቶዶክሳውያን ላይም ጥላቻና ክፉ አመለካከት እንዳለበት የገለጸበት ቀጣይም የቤተ ክርስቲያንን ጣፈንታ የቤተ ክርስቲያንን ፈተና ቁልጭ አድርጎ ያሳየበት ጥሩ ምልክት እንደሆነ ነው እንግዲህ ብዙዎቹ እየገለጹ ያሉት። ፕሮፓጋንዳ የኃይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይፈጥሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የሚደረግ ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ይህን ንግግሩን ተከትሎ በአብዛኛው ሚዲያዎች ላይ ሲንሸራሸር የቆየው ይህ መልእክት አሁን ላይ ከፍተኛ ሁኔታ የህዝብ መነቃቃት ፈጥሮ እንደዚህ አይነት ሰርጎ ገቦች የተከበረውን የእስልምና እምነት ሽፋን በማድረግ ያን በመጠቀም አገዛዙ በሚቦጨቅላቸው አነስተኛ ፍርፋሪ ተጠቅመው ህዝብን በህዝብ ላይ ማስነሳት፣ ሃይማኖትም በሃይማኖት ላይ የማጋጨት ስራውን አጠናክረው እንዲቀጥሉና በአብይ አህመድ በኩል አልሆነለት ሲል በአጋሮቹና በኤጀንቶቹ በኩል ሊያስፈጽም እየሞከረ እንዳለ የበቂ ማሳያ ነው። ይሁን እንጂ የኢትዮጵያ እስልምናና ኦርቶዶክስ ክርስትና ሃይማኖቶች ከጥንት ጀምሮ ተከባብረውና ተፋቅረው በአንድ ላይ የኖሩ በቀጣይነትም የሚኖሩ ሰፊ ልብ ሰፊ ልቦና ያላቸው ህዝቦች እንደሆኑ ይታወቃል። እነዚህን ከወዲሁ ረፉ ተው ልንላቸው ይገባል። ይህን ልንል ካልቻልን ዝምታ ለበግ የማይበጃትና ነገ ከነገ ወዲያ እያደገ መጥቶ ይሄ ክፉ የሆነ አመለካከት የኢትዮጵያን ህዝብ ሊረብሽ ሊያውክና እንዲሁም ነፍስም እስከ መንጠቅ ድረስ ሊያደርስ የሚችል እንደሆነ ከወዲሁ ልንገነዘብ ይገባል። ይህን እያልን በምሽት የቀጥታ ስርጭት ፕሮግራማችን እስክንገናኝ ለአሁኑ ያዘጋጀንላችሁ አጠር ያሉ መረጃዎች ይህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በቆይታችሁ ላይክ፣ ሰብስክራይብ፣ ሸር እንዳደረጋችሁ በእናንተ ላይ እምነት አለን። እንግዲህ ቻናላችን ብዙ ጊዜ የህዝብን ድምፅ ለማሰማት በሀቀኝነት ከወገንተኝነት በጸዳ የታፈኑ ድምፆችን በማሰማትና ለተጎዱ ለተቸገሩ ሰዎች ድምፅ በመሆን አገዛዙ ሚዲያዎችን እያፈነ ባለበት ሁኔታ ውስጥ እንዳለ የኢትዮጵያ ህዝብ ያንን ተረድተን የተቻለልን ያክል ጥረት እያደረግን በእናንተ በውድ ቤተሰቦቻችንና ሀቀኛ ድምፅ ደጋፊዎቻችን ይህ ቻናላችን ተመልሶ እንዲነቃቃ የተቻላችሁትን ሁሉ ጥረት እያደረጋችሁ እንደሆነ እንገነዘባለን። ይህ ጥረታችሁን ፍሬ ያፈራል። እኛም በሀቀኝነት የህዝብን ድምፅ ማስተጋባታችን እንቀጥላለን። የህዝብ ድምፅ መሆኑ ይታወቃል። ዛሬ እዚህ ጋር ይብቃን። ሰላም ቸር ያሰማን።